በጣም አዝነንብሃል ዴብ ማለት ነው። ያም ሆኖ እንደ ድህነቷ እንዳትኖርበት ምን ማለት ነው? አደይን ማስደብደብ ይህን ያህል ክፋት ያሳዝናል ከምር። ለሊ እንግዲህ ኤላ ሰርቶላታል። ወንድ ማመን ቀብሮ ነው። እስተ ዛሬ በስምሽ ቤት ገዝቼልሻለሁ እያለ በስሙ ሳያዞር ዛሬ ላይ ግን እንግዲህ የተፈጠረውን ነገር ለማለት ነው። በምን ብላ በማን በበሌ ብላ በቦሌ እንግዲህ በስሙ አስደርገዋለች ማለት ነው። ቤዛ ቀነሽ ነው እውነት በጣም ለሊ አትዘኝ። የራስሽን ቤት እንኳን በተሳካልሽ ለሊ ራሱ አሳዝናኛለች። ኤላ እንግዲህ ተሌላ ሰው ህይወት እንደጀመረች እንዳገባችም ትነግረዋለች። ስለዚህ ለምን በኔ ቤት ሌላ ወንድ ጋር ትኖራለች በሚል እናንተ ጥላት ሄድክ የተውካት አንተ ነህ። ለሊም ብትሆን ይቺ ሰው አንተን ስትጠብቅ ቆማ ትቅር እንዴ? ምን አይነት አስተሳሰብ ነው ያለ? እውነት በጣም ነው ወንድ ልጅ ማመን። እንደዛ ወድሻለሁ አፈቅርሻለሁ እያለ የባሰ አሁን እንግዲህ ጉድጓድ ቆፍሮ የቀበራት ኤላ ነው እንግዲህ ለሊን። ቤዛ በአሁኑ ሰዓት የበላይነት እየመራች ነው። የሌሊም ቤት እንግዲህ በስሟ አዝሮላት እንግዲህ በእጇ ይዛለች። በምን አርጋ እንዳሳመነችው ሁላችንም የምናውቀው ነው። የቤዛን ውሸት እናውቃለን። ይሄ ድራማ ቤዛ ተመጣይ ጀምሮ ተንኮልና ክፋት ነው የሚሰራበት። ከእስር ቤትም እንግዲህ አጭበርብረው ነው የወጣችው በገንዘብ። እንግዲህ መቼም የሰው ልጅ ከህግ በላይ ሊሆን አይችልም። ለጊዜው ነው ቤዛ፣ ደስታሽ አይሰነብትም። ዋጋሽን ታገኛለች። ዶክተሩ ራሱ በጣም ደንግጧል። ተስፋው ብሶ እንግዲህ ሄዳ እባክህ ዶክተር የስራ ልምድ ልጽፍልኝ ትችላለህ እያለች ነው። መቼም ዶክተሩ የስራ ልምድ ለቤዛ ጻፈ ማለት ህዝብ ይለቅ ነው። ሌላ ሆስፒታል ሄዳ ደግሞ መድኃኒት እየቀየረች ሰው ለመጨረስ ነው። እሷ የራሷ ህይወትና ገንዘብ ማግኘት ነው እንጂ ሰው መግደልና የሰው ህይወት ማጣት ምንም አይመስላትም። እና ስለዚህ ዶክተር ለቤዛ ምንም አይነት የስራ ማረጃ ወይንም ልምድ መጻፍ የለበትም ብዬ ነው ማስበው። እናንተስ ምን ትላላችሁ? እውነት በጣም ባለጌ ነሽ ቤዛ። እና ቤዛ እንግዲህ ወንድሟም እንግዲህ አቤንና ሄለንን አጭበርብሯቸዋል። ቤቴን ግዙ ብሎ ግማሽ ክፍያ ሰጥቶት ከዛም በኋላ እንግዲህ ቤዛን አስፈትቶ ሲጨርስ ስላልተዋዋሉ ከቤት ይውጡልኝ አላቅም ብር አልሰጠኸኝም ሲል እንግዲህ አቤ ተናዷል። ምንም አትናደድ ምክንያቱም አንተ ያለ ሰው ነው ሲል ተደምጧል። ስለዚህ ከዚህ ምን ትማራላችሁ? ክፋት፣ ተንኮል ብቻ ይህ የዓለም የክፋትና የተንኮለኛች ክፉ ሰው ነው የሚያሸንፈው ለማለት ነው። አንድ ደህና ነገር እስኪ ያሳዩን። እውነት ለሰራተኛ ያላችሁ ንቀት። አደይ ምንም ሳታጠፋ በጣም ጨዋ፣ ስራዋን አክባሪ፣ ሰው አክባሪ፣ ጨዋ ያሳደጋት ልጅ ግን አደይ ገጠር በመወለዷ ቤተሰቦቿ ሳይቀሩ ተሰድበው አንቺ ገጠሬ እና ዝቅ ብላ ሰው ቤት በመስራቷ ተሰድባ ይሄ ነገር አደይን ያሰድባት ነበር። በጣም ያሳዝናል። ታሳዝናላችሁ ማለት ነው። ለሰራተኛ ያላችሁ ክብር እየወረደ ነው። የቤት ሰራተኛ ለብዙ ቤተሰቦቿን እንዲሁም ለሀገር የምትጠቅም ለራሷ ህይወት ትታ ለሰው የምትቆም የዋህ ሩህሩህ ሴት ማለት የቤት ሰራተኛ ናት። ግን እናንተ ክብር የላችሁም ማለት ነው። ስለዚህ ለሰራተኛ ክብር ስለሌላችሁ ሰራተኛ ስለሆነች ብቻ አደይ እሷን አያገባም ብለሽ የሰው ልጅ ስነ ምግባሩን ሳለኪ ልጅሽን አስገድደሽ ለማይፈልጋት ለማያፈቅራት ሴት ልድር ያሳመንሽው የዴብ እናት። ዴብም እንግዲህ ተስማምታ የማያወዳትና የማያፈቅራትን ሴት ለእናቱ ሲል ሊያገባ ነው። በቃ ልጅቱን አደይን በድላችኋታል። ህመሟን ታስታመበት። በዛ ላይ ደግሞ ለምን ትገናኛለሽ ብላ እንግዲህ መንገድ ላይ ነው ዴብን ያገኘችው። ተቀጣጥረው ወይ ተደዋውለው አልተገናኙም። ግን ያው ፍቅር ያለው ነገር በፈገግታ ተቀብላ እንግዲህ ሰላም አለችው። በዛ ጊዜ እናትየው ነበረች አየቻት። ከዛ ለዱርዬ ነግራ እንግዲህ አደይ ማስደብደብ ምን ማለት ነው? እና ግፍ የግፍ ግፍ ነው እኮ በጣም ግፍ ነው የሰራሽው የዴብ እናት። መቼም ይቅር አንልሽም። አደይን ይቅርታ ጠይቀሽ ዴብና አደይን ማጋባት ካልቻላችሁ ይህን ድራማ ተማቆማችን አንቀርም ማለት ነው። ምክንያቱም ምን እንማራለን? ለሰው ልጅ ያላችሁ ክብር ምንድን ነው? እስኪ ምንም የምንማረው ነገር የለኝም። ለሰው ንቃት፣ ለሰራተኛ ክብር፣ ለቤት ሰራተኛ እንደ ሻማ እየቀለጡ የራሳቸውን ህይወት ሳያዩ ለሰው ህይወት የሚኖሩ በጣም ብዙዎች ናቸው። ክብር ለነሱ ነው ምንምለው እኔ ማለት ነው። እና እናንተ ግን በዚህ ልክ ስንቀታችሁ ቀለል ብታረጉት ደስ ይላል። ሩታ እንግዲህ ፍቅር ይዟት ከዶክተሩ ጋር አብራ እያለች ነበር። ዶክተሩ ደግሞ እንግዲህ ያፈቀረው
አደይን ነው። አደይ በአሁኑ ሰዓት ከሱ ጋር ባትሆን እንኳን እሷን እየጠበቀ ደስተኛ ቢያረጋት አብሮ ስኮን ፈገግ የሚለው ከአደይ ጋር ነው። እሷ ደግሞ በአሁኑ ሰዓት በዴብ ስለተናደደ ከዚህ በኋላ ሰው አምና የምትቀርብ አይመስለኝም። እውነት ባትቀርብም ትክክል ናት ማለት ነው። ምክንያቱም እንዴት ሰው ይታመናል? በምን ታምናለች? ከዚህ በኋላ ምን ልታረግ ትችላለች? ማለት ይህን ያህል በደል ደርሶባት ዴብና እሷ እየተፋቀሩ ዴብን በስንት መከራ ነው አደይ ፍቅሩን የተቀበለችው። ከዛ በመጨረሻ በሱ እናት ምክንያት ሲለያዩ ታዲያ ሁለተኛ ደግሞ ዶክተሩን ብትቀበለው ዶክተሩ ቤተሰቦቹ ባይፈልጉኝም ብላ ያለ መፈለግ ስሜት ይሰማታል። ተስፋ ትቆርጣለች ማለት ነው። ይህች ልጅ ህይወት ነው ያጨለምሽው፣ ወደፊትም ሌላ ሰው እንዳታምን ያረጋ። ዴብም እናትህን ቀስ ብለ ማሸነፍ ሲገባ ይችን መንቃራ የተባለች ለማግባት መዘጋጀት ዴብ በጣም አስጠልተኛል፣ እኔ አናደኸኛል ማለት ነው። ይሄን ካንተ አልጠብቅም። በፍጹም ተስማማና ቤሪን ታገባለ ብዬ አስቤም አላውቅም ማለት ነው። ግን ተስማምተሃል። አሁን በጣም ያሳዝናል ዴብ። መጨረሻ ምን እንደሆነ አላቅም። አደይን ደግሞ ከሌላ ሰው ጋር ከዶክተሩ ጋር እንዳላይሽ እያልክ ይህ ዶክተሩን ለማነቅ አትሞክር። አንተ ተማንም ጋር ስትሆን እሷ ታዲያ ሌላ ሰው ጋር መሆን መብት የላትም? አንተን ቆማ ትጠብቅ ወይስ አንተ ብቻ ነህ ፈላጊ፣ ሌላ ሰው ፈላጊ እንደሌላት አርገህ ነው የምታስበው? ይሄ ብልግና ነው። ምክንያቱም አንተ ብቻ አይደለህም ወንድ። ሲጀመርም እኮ በግድ ስንት እንትን ብለህ ነው ያገኘሃት። አሁን ላይ ግን ያን ሁሉ ተወቀው ማለት ነው። እና በጣም ያሳዝናል። ለማንኛውም ነገር ክብር ለቤት ሰራተኛ። እኔ በጣም ነው ያስጠሉኝ ማለት ነው። ከምነግራችሁ በላይ ቋቅ ነው ያሉኝ። እና ምን ልንማር ነው? ፍቅር ተተንኮልሽ ተመለሺ። መቼም ቢሆን አደይና ዴብ ቢለያዩ በአንቺ ምክንያት ነው። አንቺ ነሽ መጀመሪያ ለእናትየው ሊዲያ እንኳን ቀበጣው ያልነገረቻትን ነግረሽ ያሳመንሻት። ሆኖም ግን አንቺ ይህን ሁሉ ያረግሽው ዴብ እኔን ያገባኛል ብለሽ ነው። ዴብ ደግሞ አንቺ መቼም አያገባሽም። ስለዚህ ፍቅር ምንም ላታገኚ የሰው ህይወት አጨለምሽ ማለት ነው፣ ባለጌ። እና መቼም አንቺ ወደ አንቺ ህይወት ደህና ሰው አይመጣም። ይህንን ማወቅ አለብሽ። ምክንያቱም ምን አይነት ሰው እንደሆነሽ ራስሽ ታውቂዋለሽ። ተንኮልና ክፉ ሴት መቼም ወደ ህይወቱ ጥሩ ሰው አይመጣም። ለሰው መልካም የሚመኝ ግን ሰው የዘራውን ነው የሚያጭደው። እና ለማንኛውም አደይ ምንም መሆን የለባትም ጋይስ። አደይ ምንም መሆን የለባትም። ሴትዮዋ ታያደሙ እንደ ድህነቷ ትኖርበት። በዛ ላይ አርፎ ያልተቀመጠው ልጅሽ ነው። እሷ እኮ በቃ ትታዋለች። እና ስለተከታተላችሁኝ አመሰግናለሁ። ክብር ለቤት ሰራተኛ። ላይክ ሰብስክራይብ አርጉ። ሀሳብ ካላችሁ ደግሞ በኮሜንት ላይ ጻፉ። ባይ ባይ። ወለች ነበር ዴቭ፣ ታውቃለህ፣ እዚህ ማንም የላትም። አደራ ተንከባከባት፣ እንዳታስቀይማት። ደወለች። ቤሪዬ ናት? አዎ። ጥሩ፣ በቃ አንተ ወደ እሷ ተመለስ፣ እኔ ራሴ ሄዳለሁ። እሺ ማሚ። አደራ ልጄ እንዳታዋርደኝ። ሄሎ። አቤት። የትየው እየመጣው ነው። እሺ እየመጣው ነው። በቃ አታደርገውም የለ። ቆይ እንዴት? እሺ ቆይ በሰዓቱ ለኔ ምን ነበር እያልከኝ ነበረው? ስለዚህ ቤዛ ብቻዋን አይደለም ይሄንን ያደረገችው ማለት ነው። ያንተም እጅ አለበት። በጣም መጥፎ ሰው ነሽ ኤላ። ቆይ እንዴት በዚህ ልክ እኔን ታታልለኛለህ? አስበህበትማ ነው ጊዜ ጠብቀህ አሁን ላይ እንደዚህ ያደረግከው። በቃ ይበቃኛል። ከዚህ በኋላ እኔ ካንተ ጋር አላወራም። እሺ? አይመለከትም ኤላ። እኔ ከማንም ጋር መሆን እችላለሁ። እሺ? መብቴ ነው። ምንድን ነው ለሊ? ኤላ ነው ቤዛ የቤቱን ካርታ በስሟ እንድታዞር ውክልና የሰጣት። እንዴት? ስለ እኔ ነገረችው ነገር አለ አይደል? እሱ ደግሞ ሙሉ በሙሉ አስተሳሰቡን ቀይሮታል።